ኦኬ ጋይስ ዛሬ የዊክሊ አናላይሳችንን እንሰራለን። ጎልድ ላይ ፋንዳሜንታል ቴክኒካል የሚሉ ነገሮች ስፔሻሊ በደንብ እናያለን። ከዛ ደግሞ ፎሬክስ ቢሮችን እናያለን ማለት ነው። ነገርን እግረ መንገዳችን መልእክታለን ማለት ነው። ከዚህ ፊት የነበረው ኮርሳችንን ቢአይፒ ላይ ሙሉ በሙሉ በነፃ አፕሎድ አድርገነዋል እዚህ ጋር እንደምታዩት ማለት ነው። ስለዚህ የኛን ሙሉ ኮርስ የምትፈልጉ በነፃ ማለት ነው የኛን ቢአይፒ ላይ ታገኙታላችሁ ማለት ነው። ኦልሬዲ ፍሪ ኮርስ ሚል ሴክሽን ላይ ፖስት አድርገንላችኋል። እዛ ላይ ማግኘት ትችላላችሁ ማለት ነው። በዚህ አጋጣሚ መጠቀም ፈልጉ ጆይን እንድታደርጉ በሚል ነው። ሌላኛው ቴክኒካሊ ምን አይነት ነገሮች አሉ፣ ካረንትሊ ማርኬት ላይ ምን ነገሮች አሉ፣ ምን ኤክስፔክት እናደርጋለን በዚህ ሳምንት እና ፕሪቪየስ ስፔሻሊ ደግሞ ይሄ ፕራይስ ተደጋጋሚ ሪጀክሽን እየሰጠና ምን ሀፕን እያደረገ ነው የሚሉትን እናያለን ማለት ነው ጋይስ። ያንን ለመጀመር ግን ኦልሬዲ ከፕሪቪየስ ዊክ ካቀመንበት ነው መቀጠል ያለብን አናላይዝ ስናደርግ ማለት ነው። ስለዚህ ከዛ እንጀምራለን ማለት ነው። ጋይስ ይህንን ስትራክቸር በምናይበት ታይም ፕሪቪየስሊ ፕራይሱ ከኦል ታይም ሃይ ዳምፕ በሚያደርግበት ታይም በዚህ ጋር የዊክሊ ኮሬክሽን ሌቨል ነበረን። ያ ማለት ማን ፕራይስ ኢምፓልስ ከሰጠ በኋላ ሪባላንስ እንደሚያደርግ የታወቀ ነበር። ያንንም ተደጋጋሚ ስናወራ ነበር። የዛኔ ማርኬቱ ሪባላንስ እንዲያደርግ ደግሞ ኮሬክሽን እንደሚሰጥ ኤክስፔክት እናደርጋለን ብለን ፕራይሱ አፍተር ዳት ደግሞ ኮሬክሽን ከሰጠ በኋላ ፐርፌክትሊ ኢምፓልስ ሙቭ ጀምረዋል ማለት ነው። ስለዚህ ይህንን ኢምፓልስ ሙቭ ከጀመረ በኋላ እንደምታዩት የዊክሊ ጀምረዋል። ሴም ታይም ደግሞ የዴይሊ ኢምፓልስ ሙቭ ጀምረዋል። አሁን ግን ምን ሀፕን እያደረገ ነው ታዲያ? ይህ ፕራይስ ለምሳሌ ፕሪቪየስሊ መጥቶ የነበረው የዴይሊ ኮሬክሽንም የዊክሊ ኮሬክሽን ሌቨል ሚቲጌት ካደረገ በኋላ ፕራይሱ ኔክስት ኤክስፔክት የሚደረግ ደግሞ ኢምፓልስ ሙቭ ነው። ፕራይሱን ኢምፓልስ ሙቭ ኮንቲኒዩሽን ኤክስፔክት ይደረጋል ወደ ላይ ማለት ነው። ስለዚህ አሁን ምን ሀፕን እያደረገ ነው ታዲያ የሚለውን ስናይ ደግሞ ፕራይሱ ካረንት እንደምታዩት የዴይሊ ማለት ነው ካረንት ለዚህ ውስጥ ኮንሶሊዴት እያደረገ ነው። ስቲል በያዛችን ጋር በተያዘ የተቀየረ ነገር የለም። ፕራይሱ ስቲል እስከዚህ ለዋካይ ድረስ ሊመላለስ ይችላል፣ ግን ስቲል ሎንግ ተርም ቡሊሽንን የተለየ ነገር የለውም ማለት ነው። ስለዚህ ይህንን ፕራይስ ለምሳሌ ካረንትሊ ባለው ሁኔታ ካረንትሊ ሪያክት ያደረገ ነው። ፕሪቪየስሊ የነበሩ 4 ሃወር ሌቨሎችን ባለፉት ሳምንታት ማርክ አድርገናቸው የነበሩ ሌቨሎችን እዚህ ጋር የነበረችው ላይን ማለት ነው እንደምታዩት ፐርፌክትሊ ነክቶ ነው የወረደው። ምክንያቱም ይህንን ላይን ከነካ በኋላ ይህንን ሪባንስ ከነካ ሪትሬስ ሊያደርግ ይችላል ብለን ስለነበር ያንን ከነካ በኋላ እንደምታዩት እንደገና ዳምፕ አድርጓል ማለት ነው። ዳምፕ እያደረገ ነው የሚገኘው። ካረንትሊ ይህ ስትራክቸር ታዲያ በምናይበት ታይም 4 ሃወር በምናይበት ታይም ምን አድርጓል? ፕሪቪየስ ከነበረ ሃይ በላይ እዚህ ጋር እንደምታዩት እዚህ ጋር ዙሚንግ ጋይስ እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር ሰጥቷል ማለት ነው። ስለዚህ ብሬክ ኦፍ ስትራክቸር ሰጥቷል ፕራይሱ ሪትሬስ እንዲያደርግና ከዛ በኋላ ኮንቲኒዩሽን ወደ ላይ እንደሚሄድ ኤክስፔክት ይደረጋል። ካረንትሊ ለምሳሌ ይህ ስትራክቸር ብሬክ ያደረገው ከፕሪቪየስ ሎው ተነስቶ የመጣ ስለሆነ ፕራይሱ እዚህ ዞን አካባቢ ውስጥ ሚቲጌት እያደረገ ነው ማለት ነው። ስለዚህ ፕራይስ ላይ ለምሳሌ ዛሬ የምናየው ኢንትሪ ምንድነው ስፔሻሊ የሚሆነው ፕራይሱ ዊዝን ዲስ ሬንጅ ውስጥ አሁን ካለበት ዊዝን ዲስ ሬንጅ ውስጥ ኮሬክት ኮንፈርሜሽን ፈልገን ወደ ባይ ኢንትሪዎችን የምናይ ይሆናል ማለት ነው። ስፔሻሊ ደግሞ ፕራይሱ ከመጣ የማሌዥያን ሴናር ስትራቴጂ ሙሉ በሙሉ አስተምራችኋለሁ ቃል የገባሁላችሁ ነበረ። እነዚህ ለምሳሌ የስትሮንግ የሆነ ሳፖርት ሌቨሎች ናቸው። ሌላ ስትራቴጂ ማሌዥያን ነው የምታውቁና ካረንትሊ በዚህ ጋር ስትሮንግ የሆነ ሳፖርት ሌቨል አለን። ፕራይሱ ከዚህኛው ሌቨል ላይ ፕሪቪየስሊ እዚች ካንድልስቲክ እንደምታዩት ከዚች ሪያክት እንዳደረገችው ማለት ታያችኋል። እቺ ላይ እንዴት ሪያክት እንዳደረገ ፕራይሱ ፖቴንሻሊ አሁን ካለበት አካባቢ እስከዚህ ለው ድረስ የመምጣት ቻንሱ ከፍተኛ ሊሆን ይችላል ማለት ነው። ነገር ግን ያንን ሌቨሎች እኛ ማሌዥያን ሴናር ብቻ ስላልሆነ የምንጠቀመው የኤስኤምሲ ጋር ኮምባይን አድርገን ስለሆነ የምንጠቀመው ፕሪቪየስ ያሉ ዚስ ሌቨሎች ውስጥ ግን ስትሮንግ የሆኑ የኤስኤምሲ ቮሊዩም ያለባቸው ኢንትሪ ኦርደር ብሎኮች ያስፈልጉናል ለኛ ማለት ነው። እንደምታዩት ከዛ ላይ በታችን ማለት ደግሞ እዚህ ጋር 13 ሚኒት ስትሮንግ የሆነ ቮሊዩም ሌቨል አለን። ሃይ ፕሮባቢሊ ማለት ነው ስትሮንግ የሆነ ባይ ወደ ላይ የሚመለሰውን እዛ ውስጥ ነው ቴክ ልናደርግ የምንችለው ማለት ነው። ከዛ በላይ ኢንትሪ ልንወስድ እንችላለን፣ ያው እንችላለን። ኮንፈርሜሽን ከሰጠን የ5 ሚኒት ስትራክቸር ከተመለሰ መውሰድ እንችላለን። ነገር ግን ሃይ ሪስኪ ይሆናል ማለት ነው። ፕራይሱ ኦቨርኦል ቢሪሽ የሚሄድ ቻንሱ ወደታች ዝቅ የማለት ቻንሱ ከፍተኛ ሊሆን ይችላል። ነገር ግን ስቲል ቡሊሽ ነው፣ ሎንግ ተርም ያለ ነው ማለት ነው። አሁን ጀስት የተወሰኑ ቢሪሽ ሙቭመንቶች ሊመጡ ይችላሉ ተደጋጋሚ እስከዚህ ዞናት አካባቢ ድረስ። ከዛ በኋላ ግን ስቲል ፕራይሱ ኤክስፔክት የምናደርገው ቡሊሽ ነው ማለት ነው። ጎልድ ላይ የተቀየረ ነገር የለም። ዛሬ ኢንትሪዎችን መውሰድ እንጀምራለን ማለት ነው ጋይስ። ፕሪቪየስሊ ኮኔክሽን ዲስራፕት አድርጎ ትሬድ አላደረግንም። ስለዚህ አሪፍ ኢንትሪዎችን ስናገኝ ዛሬ ቴክ እናደርጋለን ማለት ነው። ሌላኛው ፕሪቪየስሊ ስንሰራቸው ከነበሩ ፔሮች መካከል ለምሳሌ አንደኛው ዩሮኤስዲ ነበረ። ዩሮኤስዲ አናላይዝ ስናደርግ ነበረ። አክቹዋሊ ያቋረጥነው ቢሎ ኮሬክሽን ከመጣ በኋላ ኢምፓልስ ይሄዳል ብለን ነበረ ያቋረጥነው። ታስታውሱ ከሆነ ፕሪቪየስሊ ያቋረጥነው ዩሮኤስዲ እዚህ ሃይ ላይ ያለ ፕሪቪየስ ዊኮች ላይ በደንብ ነበር የሰራ ነው አናላይዝ ስንሰራ ታስታውሱት ከሆነ ፕራይሱ
ወደዚህ ለው ኮሬክሽን እንደሚመጣ ሚኒመም እስከዚህ ሌቨል ድረስ ሶሪ እንደዚህ ሌቨል ድረስ ማክሲማም የሚቀጥል ከሆነ ደግሞ የፎር ሃወር አሳይቻችሁ ነበር የዛኔ ላይ የምታደርጉ የፎር ሃወር ኮሬክሽን ሌቨል ማለት ነው። እንደምታዩት ይህን ላይ ፐርፌክትሊ ታፕ አድርጎ ነው ፕራይሱ ኢምፓልስ ሙቭ የሄደው ማለት ነው። እና ፕራይሱ ኤክስፔክት እንዳደረግነው ፐርፌክት የሆነ ኮሬክሽን ሰጥቷል። አሴም ታይም ደግሞ ፐርፌክት የሆነ ኢምፓልስ ሙቭ ጀምሯል ማለት ነው። ካረንት ለታዲያ ምን ኤክስፔክት እናደርጋለን ካልን ፕራይሱ ቢሎ ዚስ ሌቨል እንደምታዩት ኮሬክሽን ሰጥቶ መሄድ ይነበርበት ነበር። ፕራይሱ ይህንን ሃይ ብሬክ ካደረገ በኋላ ኢምፓልስ ሙቭ ከሰጠ በኋላ ተመልሶ ይህንን ላይን ኮሬክሽን ሰጥቶ መቀጠል ነበረበት ማለት ነው። እና ፕራይሱ እንደምታዩት ተመልሶ የመቀጠል ሙከራ አደረገ። ካረንት ላይ ግን ተመልሶ እየመጣ ነው ያለው። ስለዚህ ስቲል ዳይሬክሽኑ ዴይሊ ስናይ ስቲል ቡሊሽ ነው ያለ ነው በዴይሊ ማለት ነው። ነገር ግን ሆነች ፎር ደግሞ ሪጀክሽን እየሰጠ ስለሆነ ፖቴንሻሊ ዊዝ ሬንጅ አካባቢ ውስጥ ኮንፈርሜሽን ከተገኘ ፕራይሱን ስቲል ወደ ባይ ማየት ትችላላችሁ ማለት ነው። ሌላኛው ፕሪቪየስ ሳምንታት ላይ አናላይዝ ካደረግናቸው መካከል ደግሞ ጂቢፒ ዩኤስዲ ነበረ። ጂቢፒ ዩኤስዲም ኮሬክሽን እንደሚሰጥ ነበር አናላይዝ የሰራ ነው። ከዛ ወደ ኢምፓልስ ማለት ነው እንደምታዩት ነው ጋይስ። ጂቢፒ ዩኤስዲም የሰራ ነው በደንብ ፐርፌክትሊ ነው የመጣው። ፕራይሱ ገደዚህ ሃይ ላይ ያለ ፕራይሱ እስከዚህ ለው ድረስ እንደሚመጣ ኮሬክሽን እንደሚሰጥ አውርተናል። ከዛ በኋላ ይህንን ሌቨል ኮሬክት ካደረገ በኋላ ደግሞ ፕራይሱ ኢምፓልስ ሙቭ ወደ ባይ እንደምናየው ነበር የሰራ ነው። እና ፕራይሱ እንደምታዩት ፐርፌክት የሆነ ሙቭመንት እኛ እንደሰራ ነው መጥቷል። አሴም ታይም ደግሞ ኤግዛክትሊ ካረንትሊ ፕራይሱ ኤክስፔክት እንዳደረግነው ራን አድርጓል ማለት ነው። እና ካረንትሊ ደግሞ ሪያክት እያደረገን ያለው ያኛው ለምሳሌ የፎር ሃወር ፍሬሽ ሌቨሎች ካሉን ወይ ደግሞ ኪ ሌቨሎች ካሉን ኮሬክሽን ሌቨሎች እናያለን። ሶ ከረንት ምንም አይነት የፎር ሃወር ኮሬክሽን ሌቨሎች እዚህ አካባቢ አልተም። ፕራይሱ ደግሞ ከፕሪቪየስ ሃይ በላይም ክሎዝ አላደረገም። ሪያክት ያደረገ ያለው ከፕሪቪየስ የነበረው ሰፕላይ ዞን ነው። ሶ ይህ ዞን አሁን ያለበት አካባቢ ሪስኪ ይሆናል ማለት ነው ጋይስ። ስለዚህ እዚህ አካባቢ ውስጥ ኮንፈርሜሽን ወደ ባይ ስታገኙ ብቻ ፕራይሱን ወደ ባይ መሄድ ትችላላችሁ ማለት ነው። ሌላኛው ዩኤስዲ ጂፒአይ ነበር የሰራ ነው ጋይስ። ፕሪቪየስ ዊኮች ላይ አናላይዝ ካደረግናቸው መካከል ዩኤስዲ ጂፒአይ ነበር። እሱም የፎር ሃወር ኮሬክሽን ሌቨል ነክቶ ፕራይሱ ወደ ሴል እንደሚወርድ ነበር የሰራ ነው። እንደምታዩት በጣም ፐርፌክት የሆነ አወራረድ ነው የወረደው። ፕራይስ እዚህ ለው ላይ ያለ አናላይዝ ስናደርግ የምታስታውሱ ከሆነ ምን ብለናል? የምታስታውሱ ከሆነ ቪዲዮዎች አሉ እስካሁን ያመለጣችሁ ልጆች ካሉ ዩቲዩብ ቻናላችን ላይ አሉ። የዛሬ ሳምንታት ስንሰራ ገና እዚህ ያለ ዩኤስዲ ጂፒአይ ሚኒማም እስከዚህ ሃይ ድረስ ማክሲማም ደግሞ እስከዚህ ድረስ ያመተኛው የፎር ሃወር ኮሬክሽን ሌቨል ነው። እስከዚህ ድረስ እንደሚወጣ ፕራይሱ ፐርፌክት የሆነ ቡሊሽ እንደሚኖራቸው እስከዚህ ሃይ ድረስ አውርተናል። ፕራይሱ ይህንን ሌቨል ዋንስ ኮሬክሽን ከሰጠ በኋላ ግን ወደ ሴል እንደምናየው ነበር የሰራ ነው። እና ፕራይሱ እንደምታዩት ፐርፌክት የሆነ ሙቭመንት ልክ አናላይዝ እንዳደረግነው ነው የመጣው ማለት ነው። ሶ እንደምታዩት ባለፉት አይ ቲንክ ሮብ መሰለኝ ሮብ ወይም ሐሙስ ነው የተበላሸብን ኮኔክሽን ተበላሽቶብን የነበረው። እስከዛ ድረስ ስንሰራ እንደነበረው ፐርፌክት አናላይዝን እንዳለ እስከዚህ ድረስ ሰርተናል። ከዛ በኋላ ፐርፌክት የሆነ ሙቭመንት እንደሚወርድ ነበር አናላይዝ ያደረኩላችሁ። ኤግዛክትሊ አናላይዝ እንዳደረግኩት ደግሞ እየወረደ ይገኛል ማለት ነው። ሌላኛው ጂቢፒ ዩኤስዲ ነበረ ጋይስ። ጂቢፒ ጂፒአይ ነበረ ጋይስ። ጂቢፒ ጂፒአይ ተደጋጋሚ ሚቲጌት ያላደረገው ኮሬክሽን ሌቨል እንደነበረ አይታችኋል። ያንን ሌቨል ኮሬክት እንደሚያደርግ ፕራይሱ ወደ ደም ጠላም እንደሚመጣ አውርተን ነበረ። አይ ቲንክ ድሮዊንጉ ትንሽ ጠፍቶብናል። ሶ ፕራይሱ እዚህ ጋር ነበር ይሄንን ነበር ኮሬክሽን ሌቨል የነበረን ማለት ነው ጋይስ። እና ፕራይሱ እዚህ ጋር ተደጋጋሚ እንደዚህ አይነት ሞመንት ወደ ደም ጠላም እስከዚህ ለው ድረስ ይመጣል ብለን ነበር። ባለፈው ሳምንት ላይ ግን አናላይዝ ስናደርግ ፎር ሃወር እዚህ ሃይ ላይ ያለ ነበረ ያቆም ነው ቢኮዝ ኮኔክሽን ምክንያት የቆረጥ ነው። ፎር ሃወር እስከዚህ ለው ድረስ ሚኒመም እንደሚመጣ ከዚህ ሃይ ማለት ነው ሚኒመም እስከዚህ ለው ድረስ እንደሚወርድ ኦቨርኦል ግን ስቲል ቢሪ ስለሆነ ኤክስፔክት እናደርግ እስከዚህ ለው ድረስ እንደሚወርድ ፕራይሱን አናላይዝ አድርገነው ነበረ ማለት ነው። ስለዚህ አናላይዝ ያደረግነው ላይ ምንም አይነት ሚስቴክ የለም እስካሁን ድረስ። እንደምታዩት ስትራክቸሩ ላይ ሙሉ በሙሉ በጣም ፐርፌክት የሆነ አናላይዝ ነበረ ባለፈው ሳምንት የሚሰራ ነው። አሁንም ጂፒዩስ ላይ ምን እንጠብቃለን ካልን ፕራይሱ ካረንት ላይ ያለው ሎው ቴክ ካደረገ በኋላ ወይ ደግሞ ፕሪቪየስ ከነበሩ ሎው በታች ሊኩዊዴት ካደረገ በኋላ ስትራክቸራሊ ሽፍት የሚሰጥ ከሆነ ወደ ባይ እንመለሳለን። ካልሆነ ደግሞ ካረንትሊ ጂፒ ጂፒአይ እንደምታዩት እየመጣ ነው የሚገኘው ወዴት እዚህ ጋር ዊክሊ የሆነ ኢንተርናል ስትራክቸር የሰጠበት ኮሬክሽን ሌቨል አለ። ሶ ወደዛ ፕራይሱ የመመለስ ቻንሱ ወይ የመውረድ ቻንሱ ከፍተኛ ይሆናል ማለት ነው። ሜቢ እስከዚህ ለው ድረስ የመውረድ ቻንሱ ከፍተኛ ይሆናል ማለት ነው። ሶ ባለፉት ሳምንታት ስናያቸው የነበሩ ፎሬክስ ፔሮች እና ጎልድ ይህንን ይመስላል አናላይዙ ማለት ነው። እንደምታዩት የሰራናቸው አናላይዝ ኦቨርኦል በጣም ፐርፌክት ነበሩ። አት ሴም ታይም ደግሞ ኦልሬዲ ኢንትሪዎችም በዚህ ሳምንት ባለፈው ሳምንት አልገባንም አክቹአሊ ምክንያቱም በኮኔክሽን ምክንያትና በፊት የነበረው ላይ ግን አሪፍ ነበሩ ማለት ነው። ሶ አይ ቲንክ ባለፈው ሳምንታት ስንሰራቸው የነበሩ አናላይሶች
ዩቲዩብ ቻናላችን ላይም አፕሎድ ተደርጓላችኋል። ኢትዮ ሲምሲ ትሬደር ብላችሁ ቼክ ታደርጋላችሁ፣ እዛ ታገኙታላችሁ ማለት ነው። እና የኛም ፍሪ ኮርስ የምትፈልጉ እዚህ አፕሎድ አድርገንላችኋል። ቪአይፒያችን ላይ ጆይን አድርጋችሁ እዛ በነፃ ማግኘት ትችላላችሁ ጋይስ። ዛሬ የነበረን ሞርኒንግ አናላይዝ ጋይስ ይህንን ይመስላል። በተጨማሪ ግን እዚህ ጋር ፋንዳሜንታሊ አንዳንድ ነገሮች ምን አሉ የሚለውን እናያለን ማለት ነው። ቴክኒካል ኦልሬዲ ስለጨረስን ቴክኒካሊ እንደምታዩት ዛሬ ማክሰኞ ነው። ዛሬ 10 ሰዓት ተኩል ላይ ማለት ነው ካድ ትሬድ የምታደርጉ ወይ ደግሞ የካናዲያን ዶላር ትሬድ የምታደርጉ ልጆች ካላችሁ ደብቶት ሲፓዮች ያላችሁ ስለዚህ ጥንቃቄ ማድረግ አለባችሁ። እንደኔ ጎልድ ትሬድ የምታደርጉ ከሆነ ግን ያው ኢምፓክት ሬቱ ሚዲየም ነው። ያም እዚህ ግባ ቢባል ተጽዕኖ አይኖረውም። ስለዚህ ብዙም የሚያስጨንቅ ኒውስ የለንም ማለት ነው። ነገ ሮብ ስንመጣ ደግሞ ልክ 10 ሰዓት ላይ ስትመጡ እንደዚህ እንዚህ ዳላችሁ ከዛ 11 ሰዓት ማታ እያለ ይመጣል ማለት ነው። እንደምታዩት ቀን ላይ ምንም አይነት ማታ 4 ሰዓት በኢትዮጵያ ማታ 4 ሰዓት የኤፍኤምሲ ሚቲንግ አለ። ይህንን ዳታ ሪሊዝ ሲደረግ በጣም ኢምፖርታንት ነው። ሆን ብዬ ነው እዚህ ጋር ከፈትኩት ማለት ነው። እዚህ ጋር ለምሳሌ ይህ ዳታ እንደምታዩት የኤፍኤምሲ ይሄኛው ሪሊዝ የሚደረገው ዳታ በጣም ኤክስፔክት እየተደረገ ነው። ምክንያቱም ካረንት ጎልድ ላይ ስትሮንግ የሆነ ዊክነስ ተደጋጋሚ የሆነ ሪጀክሽኖች እያጋጠምን ያሉ ፋንዳሜንታሊ ያም ነገር ፕራይሱ እንደገና ያገግማል ተብሎ ኤክስፔክት ይደረጋል እና ነገ ማታ 4 ሰዓት ላይ የሚለቀቀው ዳታ ሞር በደንብ ኤክስፔክት የሚደረግ ነው ከፋንዳሜንታል አንጻር ማለት ነው። ሌላኛው ሐሙስ ስንቀጥል ሐሙስ ላይ 10 ሰዓት ተኩል አንኢምፕሎይመንት ክሌም አለን። አርብ ላይ ስንመጣ ደግሞ እንደምታዩት ኮር ፕራይስ ኢንዴክስ አለን መንዝሊ ማለት ነው። እንዲሁም ደግሞ የጂዲፒ ኳርተርሊ ሪሊዝ የሚደረግበት ነው። ትንሽ ቮላታይል የሆነ ቀን ይሆናል። ከዛ 11 ሰዓት ከ45 ላይ እንደገና ፍላሽ ሰርቪስ አለን እና አርብ ትንሽ ቮላታይል ይሆናል። በተቻለን አቅም ከኒውዮርክ ሴሽን በፊት ለመጨረስ ሙከራ እናደርጋለን ማለት ነው ጋይስ። ኦቨርኦል ደግሞ ረዘም ያለ የጂኦፖለቲክስ ወይ ደግሞ የፋንዳሜንታል አናላይሲስ ጎልድ ላይ የምትፈልጉ ልጆች ካላችሁ fxstreet.com ላይ በመምጣት የኒውስ ሴክሽን ላይ ከገባችሁ በኋላ እዚህ ኮሚኒቲ ላይ በደንብ ዲቴይል ኢንፎርሜሽኖችን ማግኘት ትችላላችሁ ማለት ነው።